ጤና ይስጥልን እንደምናመሻችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ጥቅምት 12 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራሁ ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በትግራይ ክልል እየተፈጸመ ያለው ህገወጥ የወርቅ ማዕድን የማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ መሆኑን ጥናቱ ማመላከቱን የሩሲያው አቶሚክ ኢነርጂ ኮርፖሬሽን በኢትዮጵያ ዘመናዊና ደህንነቱ የተጠበቀ የኒውክሌር ኃይል ማመንጫ እንደሚገነባ ሩሲያ ማስታወቋንና የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል የፈጸሙ አካላት በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ መግለጹን ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ወደ ቀዳሚ ዜና አለፍን። በትግራይ ክልል እየተፈጸመ ያለው ህገወጥ የወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ መሆኑን ጥናት አመለከተ። በትግራይ የቀድሞ የህወሓት ቡድን ታጣቂዎችና ወጣቶች በኢኮኖሚ እጦት ምክንያት በህገወጥ የሰዎች አዘዋዋሪዎች አማካኝነት ወደ ሳውዲ አረቢያ ስደት መጀመራቸውም ተነግሯል። ክልሉ ከባድ የጸጥታና ማህበራዊ ቀውስ ውስጥ እንደሚገኝ በአውሮፓ ህብረት ድጋፍ በሻሎም የስልጠናና ማማከር አገልግሎት የቀረበው ጥናት ሪፖርት ማመልከቱን ካፒታል ጋዜጣ ዘግቧል። አንደ ሪፖርቱ ከሆነም በተለይም ስራ አጥ ወጣቶችን ጨምሮ በርካታ የክልሉ ነዋሪዎችን ባጋጠማቸው የኢኮኖሚ ውድቀትና የኑሮ መሰረታዊ ድጋፍ እጦት ምክንያት ተስፋ ቆርጠዋል። ይህ ደግሞ ወጣቶቹ ወደ ሳውዲ አረቢያ ህጋዊ ያልሆነ ስደት እንዲያመሩ ዋና ምክንያትም ሆኗል። ከባድ የስራ አጥነትና ተስፋ መቁረጥ በከተማ ማዕከላት ማለትም እንደ መቀለና አዲግራትን በመሳሰሉ ከተሞች መስፋፋቱን የገለጸው ጥናቱ የወንበዴዎች ቡድን ጥቃቶችን፣ የታጠቁ ኃይሎች ዘረፋዎችን እና የበቀል ግድያዎችን እያባባሰ መሆኑን አመልክቷል። የፍትህና የጸጥታ ተቋማትን ማዳከም ወንጀል ያለ ከልካይ እንዲስፋፋ እድል የሰጠ ሲሆን ህገወጥ ወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ ስለመሆኑም በጥናቱ ተመላክቷል። በተጨማሪም በኢሮብና ግሎ መከዳ ወረዳዎች የሚገኙ ወጣቶች በሰዎች አዘዋዋሪዎች ብዝበዛ እየደረሰባቸው ለስደት የሚጋለጡ ሲሆን ራማን የመሳሰሉ የድንበር ከተሞች ለህገወጥ የጦር መሳሪያና የሰዎች ዝውውር መሸጋገሪያ ሆነዋል ይላል ሪፖርቱ። ከሰብአዊ እርዳታ ባሻገር በወጣቶች ላይ በስልታዊ ኢንቨስትመንት የሙያ ስልጠናና ለስራ ወጣቶች የስራ ዕድል መፍጠር የግድ መሆኑንም አሳስቧል። የሩሲያው አቶሚክ ኢነርጂ ኮርፖሬሽን በኢትዮጵያ ዘመናዊና ደህንነቱ የተጠበቀ የኒውክሌር ኃይል ማመንጫ እንደሚገነባ ሩሲያ አስታወቀች። የሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዘመናዊ በሆነው እንዲሁም ደህንነቱ በተጠበቀው ቪቪኢር 1200 ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ በኢትዮጵያ የሩሲያ አምባሳደር ኢቭጄኒ ተሪኪኒ አስታውቋል። አምባሳደሩ ለፕሮጀክቱ ወደ ትግበራ መግባት ተግባራዊ እርምጃ የሆነው መስከረም 18 ቀን 2018 ዓ.ም በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የተግባር እቅድ በሩሲያ ሞስኮ መፈረሙን እንደገለጹ የሩሲያው ታስ ሚዲያ ዘግቧል። የተግባር እቅዱ ዓለም አቀፍ ስምምነት ሳይሆን መዋቅራዊ ግንኙነት ለማድረግ የሚያስችል ተለዋዋጭ የሥራ ሰነድ ማዕቀፍ ነው ያሉት አምባሳደሩ አክለውም እቅዱ ዲዛይን ብቻ ሳይሆን በኢትዮጵያ የኒውክሌር ኢንዱስትሪ ማቋቋምን እንዲሁም በዓለም አቀፉ የኒውክሌር ኃይል ኤጀንሲና በዓለም አቀፍ የደህንነት መስፈርቶች መሰረት ባለሙያዎችን በሀገር ውስጥ ማሰልጠንን የሚያጠቃልል ነው ሲሉም አስገንዝበዋል። ይህ በእንዲህ እንዳለ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው በኃይል በንግድና በዲፕሎማሲ መስኮች ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነቶች ለማጠናከር ቁርጠኛ መሆኗን አረጋግጠው በወታደራዊ ትብብር መስክም ኢትዮጵያ ቅድሚያ የምትሰጣቸውን ጉዳዮች ለማክበር ሀገራቸው አሁንም ዝግጁ መሆኗንም ተናግረዋል። ሚኒስትሩ ይህን ያሉት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በተወያዩበት መድረክ ነው። በውይይታቸውም ወቅት ሁለቱ ወገኖች በወታደራዊ ቴክኒክ ትብብር ጉዳዮች ዙሪያ ያላቸውን ግምገማ ማድረጋቸውም ተዘግቧል። የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል የፈጸሙ አካላት በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታወቀም። ትናንት ጥቅምት 11 ቀን 2018 ዓ.ም በአዲስ አበባ ቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል የፈጸሙ አካላት በቁጥጥር ስር መዋላቸውን ፖሊስ አስታውቋል። አብርሃም አሸናፊና ዳግም ብርሃን የተባሉት ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረዴት አህመድ በተባለች ግለሰብ ላይ ነው። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት መኪናዋን እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆማትም ታውቋል። ተጠርጣሪዎቹ የግል ተበዳይን ከሹፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገድዷት የምርመራ መዝገቡ ያስረዳል።
የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላት ስትገልጽላቸው በወቅቱ በእጇ ይዛው የነበረውን 8700 ብር ጥሬ ገንዘብና 2 ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሰዋል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፈንታውን አለምነህ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በህብረተሰቡ ትብብር ከነ ኤግዚቢቱ በቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡንና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ተገንዝበው አጠራጣሪ ሁኔታዎች ሲያጋጥሙም ጥቆማ እንዲሰጥ ፖሊስ አሳስቧል። የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። አሁን ደግሞ ወደ ሁለተኛው ዙር ጥንቅራችን ስናልፍ ቤተክርስቲያኗ በጉልቶቿ ላይ ፈጣንና ቆራጥ የሆነ ስራ ካልሰራች ለውናዋ ጥያቄ ውስጥ መግባቱ እንደማይቀር ብፁዕ ወቅዱስ አቡነ ማትያስ መግለጻቸውን የበርካታ ዜጎችን ህይወት እየቀጠፈ የሚገኘውን ህገወጥ የሰዎች ዝውውር ጋር ግንኙነት ያላቸው ሰዎች ላይ አስተማሪ እርምጃ እንዲወሰድ ማሳሰቢያ መሰጠቱንና የዓለም ጤና ድርጅት የጋዛ የጤና ቀውስ ለትውልዶች የሚቀጥል ነው ሲል ማስጠንቀቁን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ ይዟል። በድጋሚ አብራችሁ ቆዩ። ቤተክርስቲያኗ በጉድለቶቿ ላይ ፈጣንና ቆራጥ የሆነ ስራ ካልሰራች ህልውናዋ ጥያቄ ውስጥ መግባቱ እንደማይቀር ብፁዕ ቅዱስ አቡነ ማትያስ ገለጹ። የጥቅምቱን የቅዱስ ሲኖዶስ ጉባኤ መጀመር አስመልክቶ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ መልእክት አስተላልፈዋል። እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተክርስቲያን የጎደሉባት ነገሮች ብዙ ናቸው ያሉት አቡነ ማትያስ ከሁሉ በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልቦንን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ብለዋል። አቡነ ማትያስ የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልእኳችንን አስተዳደራችንም ምእመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ያሉም ሲሆን በእነዚህ አበይት ጉዳዮችና በመሳሰሉ ጉድለቶቻችን ላይ ፈጣን ቆራጥና ዋጭ የሆነ ስራ ካልሰራን ለወደፊት የቤተ ክርስቲያንን ህልውና ጥያቄ ውስጥ መክተቱ አይቀሬ ነው ሲሉ አስረድተዋል። በሌላ በኩል ፓትርያርኩ በሀገሪቱ ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ እንዳልሆነ አንስተው የህዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ብለዋል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉም ጥሪ አቅርበዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፓርቲዎችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ አባታዊ ጥሪ አስተላልፈዋል። በዚህም ዓመታዊውና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ፓትርያርኩ አብስረዋል። የበርካታ ዜጎችን ህይወት እየቀጠፈ ከሚገኘው ህገወጥ የሰዎች ዝውውር ጋር ግንኙነት ያላቸው ሰዎች ላይ አስተማሪ እርምጃ እንዲወሰድ ማሳሰቢያ ተሰጠ። በህዝብ ዘንድ ተቀባይነትና አመኔታ ያለው የፍትህ ስርዓት ለመገንባት የተጀመሩ ዘርፈ ብዙ ስራዎች ተጠናክረው መቀጠል ይኖርባቸዋል ሲል የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ገልጿል። ቋሚ ኮሚቴው ይህንን የገለጸው የፍትህ ሚኒስቴርና የተጠሪ ተቋማትን የ2018 የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን በገመገመበት ወቅት ነው። የቋሚ ኮሚቴው ሰብሳቢ ወይዘሮ እጸገነት መንግስቱ የፍትህ ስርዓቱ ለሁሉም ማህበረሰብ ተደራሽ እንዲሆን ለማስቻል ህብረተሰቡ በፍትህ ተቋማት ላይ ያለውን አመኔታ ማሳደግ ይገባዋል ብለዋል። የበርካታ ዜጎችን ህይወት እየቀጠፈ የሚገኘውን ህገወጥ የሰዎች ዝውውር ለመግታት የሁሉም የህብረተሰብ ክፍሎች የተቀናጀ ድጋፍ ያስፈልጋል ያሉት ሰብሳቢዋ ከጉዳዩ ጋር ግንኙነት ያላቸውን ግለሰቦችና ኤጀንሲዎች ለህግ በማቅረብ የህግ ተጠያቂነትን ማስፈን እንዲሁም የህዝቡን አመኔታ መጨመር ያስፈልጋል ሲሉ ማሳስበዋል። የቋሚ ኮሚቴው ምክትል ሰብሳቢ ኢሳቦሩ በበኩላቸው የወንጀል ምጣኔ ለመቀነስ በተለያዩ ተቋማት የተሰሩ ምርጥ ተሞክሮችን በመቀመር በሌሎች አቻ ተቋማት ማስፋፋት እንደሚገባ አንስተዋል። በፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍ ሚኒስትር ዴኤታ ተስፋዬ ዳባ በበኩላቸው በህገወጥ የሰዎች ዝውውር የተሰማሩ አካላትን ተከታትሎ በህግ እንዲጠየቁ ከማድረግ አኳያ ከተለያዩ የህግ አስፈጻሚና ዓለም አቀፍ ተቋማት ጋር በትብብር እየተሰራ መሆኑን አንስተዋል። ከዚህ በተጨማሪ በወንጀል የተገኘ የትኛውም የሀብት ፍሬ እንዲታገድ እየተደረገ ይገኛል ያሉ ሲሆን በዚህም ወንጀል ተጠርጥረው
ብሔራዊ መታወቂያ የሌለው የ12ኛ ክፍል ተማሪ ለሀገር አቀፍ ፈተና መመዝገብም ሆነ መፈተን እንደማይችል ተገለጸ። የትምህርት ምዘናና ፈተናዎች አገልግሎት ብሔራዊ መታወቂያ ወይም ናሽናል አይዲ ለፈተና ለመቀመጥ ቅድመ ሁኔታ ነው ብሏል። አገልግሎቱ ማንኛውም የ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ብሔራዊ መታወቂያ ወይም ናሽናል አይዲ ከፈተና ምዝገባ ቀድሞ ማውጣትና በእጁ መያዝ ይገባዋል ሲል አስታውቋል። ብሔራዊ መታወቂያ ወይም ናሽናል አይዲ የሌለው ተማሪ ለፈተና መመዝገብም ሆነ በማንኛውም ሁኔታ መፈተን እንደማይችል መገለጹን ከትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ያገኘነው መረጃ ያመለክታል። ተማሪዎች የብሔራዊ መታወቂያ ይዘው መገኘት አለባቸው ያለው አገልግሎቱ የተማሪ ቤተሰብ፣ መምህራን፣ የትምህርት አመራሮችና የሚዲያ አካላት ተገቢውን ድጋፍ እንዲያደርጉም ጥሪ አቅርቧል። ይህ በእንዲህ እያለ ትምህርት ሚኒስቴርም የ2018 ትምህርት ዘመን የ12ኛ ክፍል መልቀቂያ ፈተናን በተመለከተ ለሁሉም ክልሎችና ለሁለቱ ከተማ አስተዳደር ትምህርት ቢሮዎች እንዲሁም ለትምህርት ምዘናና ፈተናዎች አገልግሎት ትናንት ጥቅምት 10 2018 ዓ.ም ደብዳቤ መላኩ ተሰምቷል። በሚኒስቴሩ የስርዓተ ትምህርት ማበልጸጊያ መሪ ስራ አስፈጻሚ ዶክተር ቴዎድሮስ ሸዋረገጥ የተፈረመው ደብዳቤው የ2018 ዓመተ ምህረት የ12ኛ ክፍል ፈተና ከ9ኛ እስከ 12ኛ ክፍል እንደሚሸፍንና ተማሪዎች የተማሩትን ይዘቶች የሚፈተኑ መሆኑን እንደሚገልጽ ጠቁሟል። ብሔራዊ ፈተናው ከ10ኛ እስከ 12ኛ ክፍሎች የአዲሱ ስርዓተ ትምህርት ይዘቶችን መሰረት ያደረገ እንደሚሆን መነገሩን ቲክቫ ዘግቧል። በ2015 ዓመተ ምህረት የሙከራ ትምህርት ቤቶች 9ኛ ክፍልን በአዲሱ ስርዓተ ትምህርት፣ ሌሎቹ ደግሞ በቀድሞ ስርዓተ ትምህርት የተማሩ በመሆኑ ፈተናው ከሁለቱ ስርዓተ ትምህርቶች የጋራ የሆኑ ይዘቶች ተጣጥሞ የሚወጣ መሆኑን ተገልጿል። የዓለም ጤና ድርጅት የጋዛ የጤና ቀውስ ለትውልዶች የሚቀጥል ነው ሲል አስጠነቀቀ። የዓለም ጤና ድርጅት ኃላፊ ጋዛ ያጋጠማት የጤና ቀውስ እስከሚመጣው ትውልድ ድረስ የሚቀጥል ነው ሲሉ አስጠንቅቀዋል። እስራኤል ከሐማስ ጋር የተኩስ አቁም ከደረሰች ወዲህ የመድኃኒት አቅርቦትና የሰብአዊ እርዳታ እንዲገባ ፈቅዳለች። ነገር ግን ዶክተር ቴዎድሮስ አሁን እየገባ ያለው የሰርጡን የጤና ስርዓት ለመገንባት ከሚያስፈልገው በታች ነው ብለዋል። ዶክተር ቴዎድሮስ ከቱዴይ ፕሮግራም ጋር በነበራቸው ቆይታ የተኩስ አቁም ስምምነት መደረሱን አድንቀው ነገር ግን ወደ ሰርጡ መግባት የጀመረው እርዳታ ከሚጠበቀው ያነሰ ነው፣ በጋዛ የሚኖሩ ፍልስጤማውያን ረሃብን፣ ግዙፍ የሆኑ ጉዳቶችን እያስተናገዱ ነው ብለዋል። አክለውም የጤና አጠባበቅ ስርዓት ወድቋል፣ በውሃና የንጽህና መሰረተ ልማቶች ውድመት መድረስ ምክንያት የበሽታ መከሰት ስጋት እንዳጋጠማቸው ተናግረዋል። በጋዛ ስላለው የረጅም ጊዜ ጤና ድሎች የተጠየቁት ዶክተር ቴዎድሮስ ረሃቡን ወስደን ከምናየው የአእምሮ ጤና ችግር ጋር ካዋድ ነው ሁኔታው ለመጪው ትውልዶች የሚቀጥል ቀውስ ነው ብለዋል። በቀን 600 የእርዳታ መኪናዎች ወደ ጋዛ መድረስ አለባቸው። ነገር ግን በአማካኝ ከ200 እስከ 300 መካከል እየገቡ መሆኑን ዶክተር ቴዎድሮስ ተናግረው የእስራኤል ባለስልጣናት እርዳታውንና ሰፊውን ግጭት እንዳያገኙ ጥሪ አቅርቧል። በሺዎች የሚቆጠሩ ፍልስጤማውያን በየሳምንቱ ለሕክምና ወደ ተለያዩ ሀገራት ለመሄድ ይጠባበቃሉ ያሉት ዶክተር ቴዎድሮስ ነገር ግን በእስራኤል ውስጥ በነበረው ሃይማኖታዊ በዓላት ምክንያት ለ2 ሳምንታት ምንም አይነት በረራ አልነበረም ሲሉ አክለዋል። ከዚህ ቀደም 700 ሰዎች ለሕክምና ከሀገር ለመውጣት ሲጠባበቁ መቆየታቸውን ገልጸው የበረራ ቁጥሩ እንዲጨምርም ተማጽነዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። ተከታትለን መለስ። በድጋሚ አብራችሁን ቆዩ። አቶ አህመድ ሽዴ ከአሜሪካ ገልፍና እስራኤል አቻዎቻቸው ጋር የኢንቨስትመንትና ፋይናንስ ትብብርን ለማጠናከር ያለመ ውይይት አደረጉ። የገንዘብ ሚኒስትሩ አቶ አህመድ ሽዴ ከዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ስብሰባዎች ጎን ለጎን ኢንቨስትመንት፣ ንግድና የልማት ትብብርን ማጠናከር ላይ ያተኮሩ ተከታታይ ውይይቶችን ከዓለም አቀፍ አጋሮች ጋር አካሂደዋል። በዚህም ሚኒስትሩ ከአሜሪካ የትሬዠሪና ስቴት ዲፓርትመንት ከፍተኛ የስራ ኃላፊዎች ጋር ባደረጉት ውይይት በኢትዮጵያ የሀገር በቀል የኢኮኖሚ ሪፎርም አጀንዳውን ከማስፈጸም አኳያ የተመዘገቡ ውጤቶችን አብራርተዋል። የአሜሪካ ከፍተኛ የስራ ኃላፊዎች በበኩላቸው በኢትዮጵያ ሪፎርም የተመዘገበውን እድገት በማድረግ የአሜሪካ መንግስት የኢትዮጵያን ኢኮኖሚ ለውጥ በቴክኒክ ድጋፍ፣ በግል ሴክተር ተሳትፎና ከዓለም አቀፍ የፋይናንስ ተቋማት ጋር በመሆን ድጋፍን ለመቀጠል ያላቸውን ቁርጠኝነት ገልጸዋል ተብሏል። አቶ አህመድ ሽዴ ከእስራኤል የገንዘብ ሚኒስትሩ ቤዛሌል ስሞትሪች ጋር ባደረጉት ውይይት በቴክኖሎጂ ፈጠራ፣ በዲጂታል ፋይናንስ፣ በውሃ አስተዳደር፣
በመስኖና በግብርና ዘመናዊነት ላይ ትብብርን በማጠናከር ዙሪያ ትኩረት ያደረገ ነው። ስሞትሪች እስራኤል የኢኮኖሚ ተሳትፎዋን ለማጠናከር ያላትን ዝግጁነትም ገልጸዋል። በተጨማሪም አቶ አህመድ ሽዴ ከአቡዳቢ የልማት ፈንድ ዋና ዳይሬክተር መሐመድ ሳይፍ አልስዋይዲና ከሳዑዲ ልማት ፈንድ ዋና ስራ አስፈጻሚ ሱልጣን አብዱራህማን አልመርሻድ ጋር በመገናኘት የኢትዮጵያን የልማት ትብብር ከገልፍ አጋሮች ጋር ለማጠናከር ያለመ ውይይትም አድርገዋል። ውይይቶቹ ኢትዮጵያ ቅድሚያ ከምትሰጣቸው ጉዳዮች ጋር የሚጣጣሙ ቁልፍ የልማት ፕሮጀክቶችን በማጠናከርና በመተግበር ላይ ትኩረትም አድርገዋል። ኢትዮጵያ የዓለም የንግድ ድርጅትን ለመቀላቀል አስፈላጊ መስፈርቶችን ለማሟላት ቁርጠኛ መሆኗን ዶክተር ኢዮብ ተካልኝ አስታወቁ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዓለም የንግድ ድርጅትና በባለ ብዙ ወገን ጉዳዮች የአሜሪካ ረዳት የንግድ ተወካይ ኒል ቤክ ጋር የኢትዮጵያን የዓለም የንግድ ድርጅት አባልነት ድርድርን በተመለከተ ተወያይተዋል። በውይይታቸውም ዶክተር ኢዮብ ተካልኝ የኢትዮጵያን የዓለም የንግድ ድርጅት አባልነት አስመልክቶ የተካሄደውን የስድስተኛ የሥራ ቡድን ስብሰባ ውጤትና ከስብሰባ በኋላ የተከናወኑ ቁልፍ ማሻሻያዎችን አብራርተዋል። ኢትዮጵያ የአባልነት ድርድሩን በካሜሮን ያውንዴ በፈረንጆቹ መጋቢት 2026 በሚካሄደው የዓለም የንግድ ድርጅት 14ኛ የሚኒስትሮች ጉባኤ ወቅት ለማጠናቀቅ ያላትን ቁርጠኝነት ገልጸዋል። የአባልነት ሂደቱ በተቀመጠ የጊዜ ገደብ ለማሳካት በሚል ብቻ የሚመራ እንዳልሆነ ጠቅሰው በተጨባጭ ስራ በትጋትና የንግድን መዋቅራዊ ለውጥ የማምጣት አቅምን በሚገነዘብ አመራር ነው ብለዋል። ኢትዮጵያ ድርጅቱን ለመቀላቀል አስፈላጊ የሆኑ መስፈርቶችን ለማሟላት ቁርጠኛ መሆኗንም አረጋግጠዋል። የገበያ አቅርቦት ላይ እየተደረጉ ያሉ የሁለትዮሽ ድርድሮች የሚገኙበትን ደረጃና ኢትዮጵያ ከአባል ሀገራትና ዓለም አቀፍ ድርጅቶች የምታገኘውን ከፍተኛ ድጋፍ በመጥቀስ አሜሪካ በዚህ ረገድ የተጠናከረ ተሳትፎ እንድታደርግም ጠይቀዋል። ለኢትዮጵያ መጠነ ሰፊ ሪፎርም እውቅና የሰጡት ኒል ቤክ በበኩላቸው ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የሄደችበትን ርቀትም አድንቀዋል። ኢትዮጵያ የጀመረችውን ጉዞ አጠናክራ እንደምትቀጥል በማበረታታት አሜሪካ ተገቢውን ተሳትፎ እንደምታደርግም ገልጸዋል። ከአዲስ አበባና ፖርት ሱዳንን የሚያገናኝ የባቡር ሀዲድ ዝርጋታ ጥናት መጠናቀቁ ተዘገበ። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ ከ1500 በላይ ኪሎ ሜትር የሚሸፍን የባቡር ሀዲድ ለመዘርጋት የአዋጭነት ጥናት መጠናቀቁ ታውቋል። ሪፖርተር እንደዘገበው ጥናቱ 4 ዓመታትን የፈጀ መሆኑን በአፍሪካ ልማት ባንክ ግሩፕ ባቀረበው ከ2.17 ሚሊዮን ዶላር በላይ ድጋፍ ወጪ መፍጀቱንና ፕሮጀክቱ ለዲዛይን ዝርዝር ስራዎችና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ገልጿል። በአፍሪካ ልማት ባንክ ግሩፕ የተደገፈው የአዋጭነት ጥናት የባቡር መስመሩ በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ውስጥ ደግሞ 918 ኪሎ ሜትር የሚሸፍን ሲሆን ከአዲስ አበባ ወልዲያ፣ ሀራ ገበያ፣ ወረታ፣ ጎንደር፣ መተማ፣ ሀላባት፣ ጋዳሪፍ፣ ካሳላ፣ ሀያ በኩል አልፎ ፖርት ሱዳን የሚደርስ መሆኑና የፕሮጀክቱን ቴክኒካዊ፣ ኢኮኖሚያዊ፣ ፋይናንሻል፣ አካባቢውና ማህበራዊ አዋጭነት የሚዳስስ እንደሆነም ተገልጿል። የኢትዮጵያ ምድር ባቡር ኮርፖሬሽን ትላንት ማክሰኞ ጥቅምት 11 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ከባለድርሻ አካላት ጋር ባደረገው የባቡር የቢዝነስና ኢንቨስትመንት ጉባኤ ላይ ይፋ የተደረገ ሰነድ ፕሮጀክቱን ለሁለቱም ሀገሮች የተቀናጀ ኢኮኖሚያዊና ማህበራዊ ልማት ወሳኝ ሲል የገለጸ ሲሆን ጥናቱ መጠናቀቁና ለዝርዝር የዲዛይን ስራዎችና ለግንባታ ዝግጁ መሆኑን ያብራራል። ይህ ፕሮጀክት ከኢትዮጵያ 10 ዓመት የእድገት እቅድ፣ የሱዳንን 25 ዓመታዊ ብሔራዊ የእድገት ስትራቴጂ እንዲሁም የአፍሪካ ህብረት 2063 አጀንዳ ጋር ተያይዞ የተዘጋጀ መሆኑን ፕሮጀክቱን አስመልክቶ ባንኩ ይፋ ባደረገው ሰነድ ላይ አብራርቷል። የኢትዮጵያ ምድር ባቡር ኮርፖሬሽን ቀጣይ እርምጃዎቹ የፋይናንስ ምንጮችን ማፈላለግና የዲዛይን ስራዎች መሆናቸውን ገልጿል። በትላንቱ ጉባኤ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ደኢታ ደሄንጌ ቦሩ ኢትዮጵያን ከሌሎች አገሮች ጋር የሚያስተሳስሩ ፕሮጀክቶችን በተመለከተ ሲያብራሩ በአሁኑ ወቅት ኢትዮጵያ በጅቡቲና ታጁራ ወደቦች በኩል በየዓመቱ ወደ ውጪ ከምትልካቸው በአማካይ ወደ 18 ሚሊዮን ቶን ካርጎ ምርት በባቡር የሚጓጓዘው ወደ 14 በመቶ የሚሆነውን እንደሚይዝ ገልጸዋል ሲል ዘገባው ጠቅሷል። ስትከታተሉት የነበረው የረቡዕ ጥቅምት 12 2018 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።